ቅዱስ ፍቃዱ ይሁንልን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡር መምህራችን መምህር ምስክር፣ የዚህ ታላቅ ደብር የስብከተ ወንጌል ኃላፊ፣ ክቡራን አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ አባቶች፣ ወንድሞች፣ እናቶች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? የአምላካችን የእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። የምንማማርበት የትምህርታችን ርዕስ የተለየ ወገን ናችሁ በሚል ይሆናል። በአንደኛ ጴጥሮስ መልእክቱ በምዕራፍ 2 ቁጥር 9 ላይ የምናገኘው እንዲህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። የምንማማርበት የትምህርታችን ርዕስ የሚሆነው ይሄ ለርስቱ የተለየ ወገን ናችሁ የሚል። ሐዋርያው ቅዱስ ጴጥሮስ አንድ ክርስቲያንነቱ ሌላ ሰብአዊ ፍጡር ከሆነው ሰው ልዩ የሚያደርገው ይሄ። እኛም ሰው ነን፣ ሌሎች ቤተ እምነቶችም ሰው ናቸው። በ40 ቀናችን የተጠመቅን ኦርቶዶክሳውያን ክርስቲያኖች ልዩ የሚያደርገን የእርሱን በጎነት እንድትናገሩ የተመረጠ ትውልድ ነው። ከትውልድ ይመረጣል። አሁን በዚህ ሰርክ መርሃ ግብር ላይ ሌሎች ወንድሞች እህቶች በዚህ ጉባኤ መታደም ይችሉ ነበር። አጣዳፊና መሰረታዊ ምክንያት ገጥሟቸው የቀሩትን ትተን በተለያየ ምክንያት እንደው በከንቱ ነገር ጊዜያቸውን እያሳለፉ ያሉ ሰዎች አሉ። በዚህ ሰዓት በዚህ ቦታና በዚህ ሰዓት ግን የእግዚአብሔርን ቃል ለመስማት ምንድን ነው የሚለው? የተመረጠ ትውልድ መመረጥ ይጠይቃል። ያ ብቻ አይደለም። አንዳንዶች ኑሮ ከብዶባቸው ፊቷን አዙራባቸው በጣም ተጨንቀው መኖር ሲያቀታቸው ሃይማኖታቸው ለውጠው ሌላ ቤተ እምነት የገቡ ሰዎች አሉ። እዚህ ያለን ደግሞ ኑሮ መንደፋደፉ፣ ውድነቱ፣ ችግሩ፣ ስቃዩ ሁሉ እየተሰቀቀን እያለቀስን ቤተ እግዚአብሔር እንገኛለን። የተመረጠ ትውልድ። ከዛ ቀጥሎም እንደሚለው የንጉሥ ካህናት፣ ቅዱስ ሕዝብ። ሕዝብ አለ ግን ቅዱስ ሕዝብ ካለ በኋላ ለርስቱ የተለየ ወገን ነው። ኦርቶዶክሳዊነት ማለት ቅዱስ ሕዝብ መሆን። ሕዝብ ብቻ መሆን በቂ አይደለም። ቅዱስ ሕዝብ፣ ቅዱስ ማለት ልዩ ክቡር ሕዝብ መሆን። ለርስቱ ደግሞ የተለየ ወገን ናችሁ የሚናገረው ሐዋርያው ቅዱስ። አሁን እኛ ቅዱስ ሕዝብ ነን። ንስሐ የምንገባ፣ ሥጋው ደሙን የምንቀበል፣ ቅዳሴ የምናስቀድስ፣ በቤቱ የምንታደም ቅዱስ ሕዝብ ካለ በኋላ ለርስቱ ደግሞ የተለየ ወገን ናችሁ። ይህን በተመለከተ ወቅታዊ የቤተክርስቲያናችን ጉዳይን በማውሳት እንማማራለን። እንደምታውቁት ቤተክርስቲያን ያለ መከራ ያለ ችግር የቆየችበት ጊዜ የለም። ግን ደግሞ በተለያየ ሚዲያውም እንደምንሰማው ብዙ ክርስቲያኖች ለሃይማኖታቸው ዋጋ ይከፍላሉ፣ ሰማዕት ይሆናሉ። ይህ ሁላችንም እናውቀዋለን። የዚህን ጊዜ ከቤተ ክርስቲያን አባቶች አስፈላጊውና የሚጠበቀውን አይነት ምላሽ ስናጣ አንዳንዶቻችን አለፍ ብለን እናገራለን። ምን የሚል ምን ነው ዝም አሉ? አይገዳቸውም ወይ? ምን ሆነው ነው ብለን እናገራለን። አንዳንዱ ደግሞ አለፍ ብሎ እንደውም ሲኖዶስ አያስፈልገንም፣ እንደውም ካህን አያስፈልገንም፣ ካልሰሙ ድምፃችን ካላሰሙ ካላደመጡ ምን ዋጋ አለው ይናገራል። ይሄ የተለየ ወገን ህዝብ ድምፅ ነው። ቅዱስ የሆነ ህዝብ ድምፅ ነው። ይህን ነው ዛሬ እንማማረው። አንዳንዶቻችን ስልጣነ ክህነትን በተመለከተ ያለ ምልከታ በሁለት ጽንፍ
የተጎዳ አንደኛ አይ በቃ የፈለጉትን ይሁኑ በቃ ምንም ነገር መናገር የለብንም የሚል ሰው አለ። እንደፈለገ ይሁኑ ሊቃነ ጳጳሳት፣ አባቶች፣ ካህናት፣ ዲያቆናት እንደፈለጉ ይሁኑ በቃ እኛ አይመለከተንም እንደፈለጉ ይላል። ይሄ ትክክል አይደለም። በዚህ በኩል ደግሞ የኛን ድምፅ ካላሰሙ መሻር አለባቸው፣ መወረድ አለባቸው፣ እንደውም አንቀበልም። ይሄ ክልክል ነው። እኛ ምንድነን? ለርስቱ የተለየ ወገን። እኛ ኦርቶዶክሳዊ ክርስቲያን ምንድነው ማለት ያለብን በዚህ ወቅት ሊሆን ማለት ነው። መጀመሪያ አንድን ካህን መናገር ማለት አንድን ግለሰብ መናገር ማለት አይደለም። እንኳን ቅዱስ ሲኖዶስ እንኳን ሊቃነ ጳጳሳት ቀርቶ ካህን ቀሳውስት ቀድሰው የሚያቆርቡን የሚያጠምቁን ካህንን እንዲሁ መናገር አንድን ባልንጀራ አንድን ጓደኛ መናገር ማለት አይደለም። ለምሳሌ ኦሪት ዘኍልቍ ምዕራፍ 12 ቁጥር 8 ላይ እኔ አለ እግዚአብሔር አምላክ ለሙሴ ሲመሰክር አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔር መልክ ያያል። ማነው የእግዚአብሔር መልክ ነው? ሙሴ። ከዛ ምን አላቸው? ለእህቱ ለማርያምና ለወንድሙ ለአሮን ዘመድ እንደዚህ የሚናገረው በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም ማለት ነው። አችሁ ለመናገር ቤት አልፈራችሁም። ስለዚህ ካህንን ስንናገር በእግዚአብሔር የተመረጡትን አገልጋዮች ነገር በጣም ተጠንቅቀን ይሄን ያስተምረን። እንደውም ይላል መሰላችሁ ቁጥር 9 ላይ ኦሪት ዘኍልቍ ምዕራፍ 12 ቁጥር 9 ላይ እግዚአብሔር ተቆጥቶባቸው ሄደ። እግዚአብሔር ከዚህ ሰው በባሪያዬ በሙሴ ላይ ትናገሩ ዘንድ እንዴት አልፈራችሁ ማለት እንዴት ደፈራችሁ ማለት እኮ ማለት ነው። ምን ያክልን ብትንቁኝ ነው? አንድ ሊቃነ ጳጳስ መናገር አንድ ከብናክ ከበር ነው። ስለዚህ ስንናገር እንኳን ትህትና በተሞላበት ፍቅር በተሞላበት የእግዚአብሔር እንደራሴ መሆናቸውን አውቀን ቅዳሴ አታቴዎስ ላይ እንደምናነበው የእግዚአብሔር አይኖች ናቸው ካህናት። አይንተ እግዚአብሔር ካህናት ይባላሉ። የእግዚአብሔር አይኖች መሆናቸውን እያወቅን ነው መናገር ያለብን እንጂ ቢመጣ ባይመጣ ቢዘገይ ባይዘገይ ቄስ በሞላበት ቢባል አይደለም። ጓደኛ ቤት ጓደኛ ይመጣል እንደሚባል ንግግር አይደለም። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁ ማለት ነው። ምን ያክል ከባድ ነው። በዚህ አጋጣሚ ከወንጌል ደግሞ እንጥቀስ። ጌታችን ከተናገረው የማቴዎስ ወንጌል ምዕራፍ 18 ቁጥር 15-19 ስታነቡ ወንድምህ ቢበድልህ አለ ያንተ ወንድም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው አለ። ስለዚህ ባልንጀራ ቢያጠፋ ወንድምህ አንቺም ልክ እንደዚህ ወጥሽ ብታጠፋ አንቺና እሷ ብቻችሁ ሄዳችሁ ምከሯት። አንቺ ምከሪያት፣ አንተ ምከረው። እንዲህ ነው የምናደርገው። ዛሬ አንድ ባልንጀራችን ቢያጠፋ የት ነው የምናደርገው? ቡና መጠጫ ነው የምናደርገው። ደግሞ እኮ ይሄን የምናደርገው እኮ ክርስቲያኖች ነን። ምናልባትም ቆራቤ ምናልባትም ቤተክርስቲያን የማንቀር ሰው አረሰው ወኛ እኮ ቢሰናከር ሰው አለ። አሁን እሷ ቤተክርስቲያን ትሳለማለች፣ አሁን እሱ ግን አስቀዳሽ ነው። እኔ እንደዚህ የሚያመኝ እግዚአብሔር ለሁላችን አይለቦናችን ያብራል። በሆነ ወንድም ቢበድልህ አለ ይላል አንተና እርሱ ብቻችሁን እኮ ነው። ይሄን አድርገሻል አንቺ አጠፋችሽ፣ ትክክል። ምን አደረግሽ? ብቻሽን ሄደሽ ጠርተሽ በፍቅር መከርሻት። አንተስ እንደዛ ረክ ለወንድም ቀጠሉ ይላል ጌታችን። ባይሰማህ ይላል አንተ መክረዋል፣ አንቺም እንደዛው። በሁለት ወይም በሶስት አንተ ሶስተኛ ሆነ ማለት ሁለት ሰው ጨምርና አንቺም ሁለት እህቶችን ጨምረሽ መከሪያት። አሁንም ባትሰማስ እሱስ ባይሰማ ለቤተ ክርስቲያን ንገራት። ለማን ንገራት? ተመልከቱ። መጀመሪያ ብቻህን፣ ቀጥሎ ሁለት ሰው ጨምረህ ለሶስት መከራችሁ። አሁንም አልሰማም፣ ከጥፋቱ አልመለሳል። ሶስተኛ ግን ለቤተ ክርስቲያን ንገራት። ከዚህ ቀጥሎስ ቤተ ክርስቲያንን ግን ካልሰማ እንደ አረመኔ እንደ ቀራጭ አይታችሁ ቤተክርስቲያን ምጽፍ ይሰጣል። ለቤተ ክርስቲያን ንገራት ማለት ለህንፃው ንገረው ማለት ለጉባኤ ንገር፣ ለካህናት ጉባኤ ንገር። አይታችሁ የካህናት ስልጣን ለቅዱስ ሲኖዶስ ከደረሰ አንድ ጉዳይ ተራ ጉዳይ ማለት ነው። ቤተ ክርስቲያን ግን ካልሰማት ይላል ሌላ ብዙ ሰው ሰብስብና 10,000 ሰው አይሉ
ይሄ እንድናስተውል እግዚአብሔር አምላክ ሁላችንም ይርዳል። ጌታቸው በክል ክህነት ከባድ እንደሆነ ለወንድም ነገርኩ፣ አንተን አልሰማም። አንተን አልሰማም ማለት አረመኔ ነው፣ ጨካኝ ነው፣ አረማይ ነው ማለት ነው። ለሶስት ሆናችሁ መከራችሁ አልሰማም ማለት ባይሰማም አረመኔ ነው፣ ጨካኝ ነው ማለት ነው። ነገር ግን ለቤተ ክርስቲያን ከነገርናት በኋላ ቤተ ክርስቲያን ግን ካልሰማት አይጭ የመጨረሻ አውቶሪቲ ነው። ዘአልቲሜት ፓወር የምትባለው የመጨረሻው ስልጣን ቤተክርስቲያን። ቤተክርስቲያን እስካልሰማ ለአንተ እንደ አረመኔ እንደ ቀራጭ ነው። ማንን ካልሰማ ህንጻው እኮ አይደለም ይላል። አይጭ ቤተክርስቲያን ማለት የካህናት ጉባኤ፣ የጳጳሳት ጉባኤ እነሱ የሚመክሩትን አልሰማ ካለ እሱ እንደ አረመኔ እንደ ቀራጭ ነው። ምን ያክል ስልጣኑ ከባድ ነው የተቀበለው? ምን ያክል ቢከብድ ነው? አይ ይሄ እኮ ለቤተ ክርስቲያን ሲል እኮ ይሄን ያህል እንደው ቢከብድ አይደለም ለካህናት አይደለም ብለው እንዳንል እዛው ቁጥር እዛው ያ የማቴዎስ ወንጌል ምዕራፍ 18 ቁጥር 15 ቀጥላችሁ 19 ስታነቡ እንዲህ ይላል። እውነት እላችኋለሁ ጌታችን ነው። እውነት እላችኋለሁ ነው እንጂ ሳይዋሽም ጌታችን እውነት እላችኋለሁ ካለ በኋላ በምድር የምታስሩት ሁሉ በሰማይ የታሰረ። ይሄ ከዚህ ቀጥሎ ነው ያለው። ለማን ነው የተነገረው? ማለት ለካህናት። አሁን ጥቅሱናችን እናውቃታለን፣ ግን ከላይ ከፍለን አናነብም። ምን ያክል ስልጣኑ ከባድ እንደሆነ አንድ ሰው ትቀጫለህ ብሎክ ብታደርገው ነው፣ ዘግተው ብታልፍ ነው፣ ተራ ነገር ነው። ቤተ ክርስቲያንን ግን አለመስማት በጣም ከባድ ነው። እንደ ቀራጭ እንደ አረማይ ሆነ አይከብድም። ቤተ ክርስቲያን አለመስማት ማለት እጅግ በጣም ከባድ ነው። ከክርስትና መንገድ ሁሉ ያወጣል። ከዛ ቀጥሎ በምድር የምትፈቱት ሁሉ በሰማይ ተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸው በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላችሁ። እዚያ ሰው ማለት ካለ በሰማይ ታሰረ ይጸድቃል ማለት ነው። ሌላ አነጋገር ኤምባሲ ዘሚደር የአንድ ሀገር ኤምባሲ እኛ ሀገር ሲቀመጥ ምን ማለት ነው? ውክልና አለው። ማንኛውም በኢትዮጵያ የሚደረግ ነገር የኔ ኤምባሲ አንድ ሀገር ወክየዋለሁ ትላለች። ከዛስ ይሄ ኤምባሲ የሚለው ላይ ያለው የውጭ ሀገር ያጸድቀዋል። ልክ እንደዚህ ሁሉ ካህናትም ልክ እንደዚሁ ናቸው። እነሱ የሚያስሩትን በሰማይ ያለው እግዚአብሔር ያስራል። እነሱ የፈቱን በሰማይ ያለው ይፈታል። ምን ማለታችን ነው? ካህናት ፍጹማን ናቸው አይሳሳቱም እያለ ነው? አይደለም። ጳጳሳት ፍጹማን ናቸው አይሳሳቱም እያለ ነው? አይደለም። በእኛ ቤተክርስቲያን እንደምታውቁት ፍጹም የሆኑ የማይሳሳቱ ጳጳሳት የሉም። የማይሳሳቱ እንከን አልባ የሆነ ዲያቆን ቄስ የለም። ሰው ናቸው ይስታል። የማትሳሳተዋ ማናት? ቅድስት ቤተክርስቲያን። ሰዎች ይስታሉ። ይህን እኮ አልዘነጋሉ። ኢንፋሌብል የምትባለው ፈጽሞ ስህተት የሌለባት እንከን አልባ ቤተክርስቲያን ብቻ ነው። ፓትርያርክ እንደሚስት ያየነው በንስጥሮስ እኮ ንስጥሮስ እኮ የቁስጥንጥንያ ፓትርያርክ ሁለት አካል ሁለት ባህሪ ያለው። አይ ፓትርያርክ እኮ አይነካም፣ የፈለጉትን ይበሉ፣ እዚህ ደባብሰን ዝም ብለን ቀባብተን እንለፈው የሚባል ነገር የለም። ተወግዟል። አርዮስ መነኩሴ ነው፣ ይሳሳታል። ያን ስህተት ይፈጸማል። ዲያቆንም ይስታል። ፍጹማን አይደሉም። የማይሳሳቱ ብለን ተናግረን ማናውቅም። በዚህ አጋጣሚ እንድናውቅ የሚገባው የክህነት ስልጣን ከባድ የሆነ ስልጣን መሆኑን እንድናዳምጥ። እንደውም በቆሮንቶስ መልእክቱ ላይ አንድ ታሪክ እናገኛለን። አንድ የንስሐ ልጅ ለንስሐ አባቱ ይራራል። እኔ መሬት አለኝ፣ ብዙ ገንዘብ ደግሞ አለ። እኔ የንስሐ አባቴ ቤተክርስቲያን አገልጋይ ናቸው፣ ምንም ነገር የላቸው። የዚህን ጊዜ መሬት ሰጣቸው፣ የራሱ መሬት ሰጣቸው። ከዛ ቀዳሽ ናቸው፣ አገልጋይ ናቸው፣ አቁራቢ ናቸው። እሳቸው ይሄን የሰጧቸው መሬት ብቻቸው ምን ያደርጉታል? የሚኮተኩት የሚያስብ ደግሞ ያስፈልጋቸዋል ብሎ የእሱ ሰራተኛ ኮትኳች ገበሬ አንድ ሰጣቸው በነፃ። ከዚህ እርሻ የሚገኝ ምርት አልፈልግም፣ እርሶ ይኸው በቀጠርኩለት በዚህ ሰራተኛ እያረሱ ከምርቱ ተጠቀሙ። ለንስሐ አባቴ እንደዚህ ያደርጋል። ደግሰዋል። እኛ እኮ የምናወራው እኮ የታክሲ ክፍል እኮ የምናወራው
እኛ የራይድ ከከፈልና ለሰው ነው ነው እንደኛ ደግሞ እኮ አብልቶ የሚናማኝ ነው ወይ መጀመሪያ እጃችሁ ሰብስቡ በቃ እኛ እኮ አስከረት ሰካራሞች ምን እግዚአብሔር ሁላችን ይጠብቀን ነው አንደበታችን እግዚአብሔር ይቆጣጠርልን በጣም ከባድ ነገር እሱ ይሄ ሰው አላወራ ይሄው ባረገ ከዛ ያ የተመደበው ኮትኳች ገበሬ ሆኖ የሳቸው ሰራተኛ ሆኖ እንዲሰራ የተመደበው ሰው መሬቱን ሲቆፍር ድስት ሙሉ ወርቅ አገኘ። ሄዱ ነገረሱ በእርግጥ መሬቱን ሰጥታቸዋል ለንስሐ አባት ግን ሲቆፍር መሬታቸውን ሳርስላቸው ድስት ሙሉ ወርቅ አገኘው። ምን ላድርገዋል? አይ አንድ ሰጥቻቸዋለሁ። አቤት ታማኝነት! ሰጥቻቸዋለሁ። ለእሳቸው ነገር ነው እሳቸው ሰጡ። ለእሳቸው ነገራቸው። ከዛ ምን አሉ? አሁን የድስት ሙሉ ወርቅ አገኘው አይደል አሉ። ካህን እኮ ናቸው። አንተ ልትካፈለኝ የተወሰነ ነገር ስለዚህ የሚሻለው አንተ ልግደልና ድስት ሙሉ ወርቅ ነው ሰላ ይሄ አሁን ነገራችሁ የቆሮንቶስ አንድምታ ትርጓሜ ላይ አለ። አቤት ይሄ ነገር በዚህ ዘመን ቢሆን ኖሮ እንዴት አድርገን በማህበራዊ ሚዲያ እንደምናሞቀው እኔ ካሁን በኋላ ቄስ አልቀበል ነው ነው እንደዚህ ነው እኔ ቄስ አስጠላኝ። አሁንስ ዘሪ ቅሪ ወለቦ እንዴት አድርገን እንደምንገልጽበት መንገድ ራሱ ገደሉት። ያንን ምስኪን ገበሬ ገደሉት። ካህኑ እዛው እርሻ ውስጥ ቀበሩት። ያ ሰውዬ የንስሐ አባቱ ልጅ ያንን ሰው ይጠብቃል ጠፍቶ ነው። ምክንያቱም እርሻው መሬቷ አጠገቡ ነው። ቢጠብቅ መኮትኮትቷል የለም። ሲያጣራ ተከገሉት። ምን አለ? ከእንግዲህ ቤተክርስቲያንም አልሄድም፣ እርሶ የንስሐ አባቴ አይደሉም፣ አልቆርብም አለ። ትክክል ነው አይደለም? ነው አይደል? አይታችኋል? ነገር ከባድ ነው። እሺ ጠይቃችሁ ለእናንተ አርግብና አምጣውና እንዴት ፈጥራ ይገባችሁ ምን ታደርጋላችሁ? እስቲ አሁን እጅ ታወጣላችሁ። እኔ እንደዚሁ የንስሐ አባቴ የንስሐ አባትነታቸውን አክብሬ ይቀጣሉ ብሎ እጅ አውጡ። አትዋሹ። አንድም የለም ከወንዶች ከሴቶች እንዲህ ቢሆን የንስሐ አባቴ ቢያጋጥመኝ አያርግብኝ እኔ ንስሐ አባት አድርጌ ይቀጥላሉ ብትሉ ኧረ እንኳን በዚህ ዘመን አልሆኑ ከባድ ነበር ማለት ነው። የእግዚአብሔር መልአክ ታየው። ተመልከቱ ትርጓሜው። የእግዚአብሔር መልአክ ታየውና ለምን ወጥቷል? መሬት ሰጥቼ ሰራተኛ ሰጥቼ ጭራሽ ካህን ሆነው ገድለው ገብቶ ደርሳ እንደሚያገለግላል የካህኑን በደል የሚቆጣጠር እግዚአብሔር ግባና አስቀድሳል። ግባና ስገዱ ተቀበለ። የሚናገር እግዚአብሔር መልአክ የሚፈርደው ማን ነው? ትክክል ነው ያቋላል። ኪድና ግባና አስቀድስ። የንስሐ አባት እንኳን እንዳትቀይራሉ ያዘው ቀጥል። አንተ ላይ የሚሰጡት ቀኖና ስግደት፣ ጾም ሁሉ አይከለክሉም። አንተ ቀጥል። ፍርዱን የሚስለው ከዛ ያ ሰው ከሩቅ እያየች ተገልጦለት ቅዱስ ሆኖ በቃ ያ ሰው ሲያያቸው ልክ ቤተክርስቲያን ሲገቡ ብርሃን ለብሰው ያቸው የማን ጸጋ አለቀ። ለገደሉት ሞት፣ ለጠፉት ነፍስ ማን ይጠይቃቸዋል? ሳይጠይቃቸው አይተሽው ስልጣን ከመናገር ከባድ ነው። የእግዚአብሔር መልአክ መጥቶ በህልም የተናገረው ተነስ ሂድና አስቀድስ። እሳቸውን ይዛ የንስሐ አባቱን ቆረው። ለምን ታቋርጣለህ? እንዲቋርገው እንዲበድለው እሳቸው አይቻልም። ለበደሉት በደል እግዚአብሔር ይፈርዳል። እንዴት እንደሚፈርደው እሱ ነው ያውቃል። አያችሁ በዘመናችን ከባድ ነው። አሁን የምነግራችሁ እንደው ተረት ምሳሌ እኮ አይደለም። የሐዲስ ኪዳን ትርጓሜ ላይ ያለ ነው። እንኳንም በእኛ ዘመን አልሆነ። አሁን እዚህ ተጨባጭ መረጃ ብናገኝ እኮ እንዴት በማህበራዊ ሚዲያ እንደምናሾረው አስቡት። እንደውም ምን ካለን ክፉ ዘመን ደረሰ። እንደውም ምን አይነት ክፉ ዘመን ደረሰ። እንደውም መዓት እኮ የመጣብን። ኧረ ዘንድሮ እኮ ቄስ የለም። ይኸው አለ። እኛ እኮ ችግሩን ታውቃላችሁ። ስላልተማርን
ብዙ ነገር ስለማናውቅ ሁሉ ነገር አሁን ይመጣል ይመስላል። ስለማንማር እኮ ሁሉ ነገር አሁን ይመጣ ሁሉ ነገር በቃ ሰማዕትነት አሁን ይመጣል ይመስላል። አላየንም በሰማዕት ዘመን እየተገደሉ ክርስቲያኖች? ሰማዕትነት አሁን በእኛ ዘመን ይመጣ ነው አይደለም። ብዙ ዋጋ እኮ ያስከፍላል። ስልጣነ ክህነትና ከከበሩ ተመልከቱ። ካህን ቅዱስ ሲኖዶስ አውግዞ ከለየ አንድ ሰው ከቤተ ክርስቲያን ማህበር ይለያል። ከቤተ ክርስቲያን ተለየ ማለት የማን የሚሆነው? የሰይጣን። ይሄን ጳውሎስ አውቀ እንዲህ የሚል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን ሊሰጥ ፍርዴ ነው ማለት አውግዤዋለሁ ይላል። እኔ ካወገዝኩት ማለት ነው ጳውሎስ ስልጣነ ክህነት አለው። ፓትርያርክ እኮ ነው ጳውሎስ። ጳጳስ እኮ ነው ጳውሎስ። እንዲህ አይነቱ ሰው ለሰይጣን የሚሰጥ ፍርዴ ነው። አስባችሁ በአርአያ ሥላሴ የተፈጠረን ሰው ክርስቲያን የሆነ ሰው የሃይማኖት ሕጸጽ ነቅ ከተገኘበት ሲወገዝ ከቤተክርስቲያን አንደት ይለያል። ሲለየ ምንድን ነው የሚሆነው? መናፍቅ። ሲለይ ምን ይሆናል? ከእግዚአብሔር ይለያል። ከእግዚአብሔር ሲለይ ደግሞ ይስጣል። መሀል ላይ የሚባል ነገር የለም። የእግዚአብሔርና የሰይጣን የሚባል ነገር የለም። ከእግዚአብሔር ከተለየ ይስጣል። እንደውም ይላል በአንደኛ ጢሞቴዎስ 1:20 ላይ ከእነዚያም ይላል እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው። ለማን አሳልፌ የሰጠኋቸው? ለሰይጣን። ምን ማለት ነው? ከቤተ ክርስቲያን አንድነት ለይቻችኋለሁ። ማንን? ሁለቱን ሄሜኔዎስና እስክንድሮስ ከቤተ ክርስቲያን ለይቻችኋለሁ ማለት ከእግዚአብሔር እቅፍ ወጥተዋል። ክርስቶስ ራስ ከሆነላት ቤተ ክርስቲያን ብልት አካል የነበሩ ተለይተዋል። ከክርስቶስ የተለየ ደግሞ ሙት ነው የዲያብሎስ ካህን። ስልጣን አይታችኋል? ምን ያክል ጵጵስና ስልጣን እንዳለው እስቲ አስባችሁታል? አንድ ጓደኛችሁ ቢጣላችሁ ከቤተ ክርስቲያን አንድነት አንተ መለየት ይችላል? ይችላል? አይችልም። ሰው ቢያኮርፋችሁ፣ ቢገላምጣችሁ፣ ቢሰድባችሁ፣ ቢላችሁ የጥፋታችሁ ያለ ጥፋታችሁ ከቤተ ክርስቲያን አንድነት መለየት ይችላል። የቤተ ክርስቲያን አካል የሆነ ግን ካህን ሊቀ ጳጳስ ግን አውግዞኛ ከቤተ ክርስቲያን አንድነት ይለይና ይጣል ነው። ስልጣንና ከከባድ ነው ተመልከቱ እንጂ የሆነ ከሆነ ግለሰብ ጋር እንደመጣላት እንዳታስቡ ተባለ። ደግሞ ዝም ብሎ ብድግ ብሎ ማውገዝ እኮ አይደለም። የሃይማኖት የሥነ ምግባር መሰረታዊ ችግር ኖሮበት ተመክሮ ተዘክሮ አልመለስ ያለው አንድ ሊቀ ጳጳስ እንደዚህ ማለት ይችላል። ያ ማለት ከእግዚአብሔር አንድነት ከለየ የማንን? የዲያብሎስ። ያ ስልጣን የሐዋርያ ስልጣን ነው። ቀላል ስልጣን እንዳይመስል እንዲህ ይለናል። ሁለተኛው የሐዋርያ ሲኖዶስ ላይ ሲናገር ትእዛዝ 22 ላይ ኤጲስቆጶስን ስለሚንቅ ቄስ ይላል። ጳጳስን የሚንቅ ቄስ እኮ ነው። ስልጣነ ክህነት እኮ አለው ቅስና። ግን ጳጳስን ቢንቅ ይላል ይሻላል። አሁን ጠይቃችሁ ቄስ ሆኖ ስልጣነ ክህነት ኖሮ ጳጳስን ከናቀ የሚሻል ከሆነ ምዕመን ከሆነስ? ስልጣነ ክህነት ያለው ቄስ ጳጳስን ቢንቅ ነው የሚለው ይሻል። ከዛስ እኛ ደግሞ ቄሱን ተከተልን ደግሞ ብንንቅስ፣ ካህኑ ተከተልን ደግሞ ሊቀ ጳጳሱን ብንንቅስ? እዚህ ያለ እዛው ቀጥሎ የተከተሉት ህዝባውያን ማለት እኛ ክርስቲያኖች አውሮ ማለት ህዝባውያን ማለት እኛ ነው። ክርስቲያኑ በሙሉ ካህኑ ተከተለው ሊቀ ጳጳሱን የሚንቁት ከሆነ ይባረሩ ይላል። ይሄን የሚናገሩት ሐዋርያት ናቸው። ሁለተኛው የሐዋርያ ሲኖዶስ ትእዛዝ 22 ተከተልን እንኳን እኛ ብናደርገው ሊቀ ጳጳሱ ግን ይሄን የሚያደርገው ጠርቶ ይነግራል። አንተ ካህን ነው እንደምትልቀኝ ምን አጥፍቼ ነው ይጠይቃል። አንዴ ሁለት ሶስት ይጠይቃል። በቂ መልስ ካልሰጠ ካህኑን ወገዘው። እውነት ለመነጋገር በዚህ ዘመን ተናደን በስሜት ይሁን በተለያየ ምክንያት ሊቀ ጳጳስ የናቀ ሰዎች ነው። አሁን ይሄን ቁጥር ላይ ጻፈው በሐዋርያ ሁለተኛው የሐዋርያ ሲኖዶስ ትእዛዝ 22 ላይ ብትመለከቱ ቃል በቃል ተጽፏል። እንዲህ ይላል። ቀጥሎ ደግሞ ከዚህ በኋላ ስልጣነ ክህነት እንዴት ከባድ ነው የምናውቀው።
ሐዋርያት ቅድም እንዳነበብነው በምድር የምታስሩት ሁሉ በምድር የታሰረ ነው አለ፣ በሰማይ ታስሩ። በምድር የምትፈቱት ሁሉ በሰማይ። ተመልከቱ፣ እነዚህ እንደራሴዎች ናቸው። በምን እናውቃለን? ጌታችን ለጳውሎስ ተናገረው ሳውል ለተባለ በሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ በምድርም ላይ ወድቆ ሳለ ሳውልን ማለት ሳውል ሳውል ስለምን ታሳደኛለህ የሚለውን ሰማይ። እያሳደረ የነበሩ ማንን ነው? ሐዋርያትን። ግን ስልጣነ ክህነት ያላቸው ሐዋርያትን ማሳደድ ክርስቶስ ማሳደድ ነው። ልብ በሉ በደምብ ስሙ። ምን ያክል ክህነት ከባድ ስልጣን መሆኑን እናውቃለን። ለምን ታሳድብኛለህ እኮ አይደለም ያለው። ለምን ትነካብኛለህ እኮ አይደለም ያለው። ለምን ታሳድደኛለህ አለ። ይተሰደደ ያለው እኮ ጌታችን እኮ አይደለም በአካል ሐዋርያቶቹ ናቸው። ሐዋርያቱን ማሳደድ ማን ማሳደድ ነው? ክርስቶስን ማሳደድ። ከዛ ምን አለው እሱ? የማሳደህ አንተ ማን ስለው የምታሳደኝ እኔን አልክ ኢየሱስ ይቆይ። የተሰደዱት ሐዋርያት ናቸው። በዋሉበት አልውል ባደሩበት አላሳድር ያለ ሲያስጨንቅ የነበረው ሳውልን ስለምን ታሳድደኛለህ ብሎ ሐዋርያቶቹን ስደት የራሱ ስደት አድርጎ የሐዋርያቱ ችግር የኔ ችግር ነው። እግዚአብሔር እንደሚሰማ ታውቃላችሁ። የካህንን ለቅሶ የለቅሶ እንደሚታውቃላችሁ። ካህን ቢያዝንብን እግዚአብሔር አምላክ እንደዚህ እንደሚናገረው ታውቃላችሁ። ለምን ካህን አዛሰንክብኝ አይልም። ለምን ካህን አስከፋብኝ አለ የሚለው ለምን አስከፋኝ ነው እግዚአብሔር አምላክ። አቤት በዚህ ሁኔታ ከጠየቀ ስንት ጉድ እንዳለብን። ለምን ካህናትን ነካብኝ አይልም። ለምን ታሰደኛለህ የሚለው ለምን ታስከፋኛለህ ይላል እግዚአብሔር። እኔ አንተ ብቻ አስከፋው ብትለው ካህናቶቼ ነው። እኛ ማንን? ለርስቱ የተለየን ወገን። ለርስቱ የተለየን ወገን የተመረጠ ሕዝብ ሆነ። ይሄንን ትምህርት በደንብ ማወቅ አለብን። ይሄንን ካልተገነዘብን ከባድ ነው። ዲድስቅልያ ላይ ምዕራፍ 33 ቁጥር 75 ላይ አባቶቻችሁን አክብሩ ይላል። እዛው ዲድስቅልያ ላይ ምዕራፍ 33 ላይ ቁጥር 100 ድጋሚ አባቶቻችሁን አክብሩ ይላል። ከክብር ጋር የምንናገረው ልብ በሉ። የማይሳሳት ፍጹም የሆነ አባት የለም። ይህን ልታውቁ ይገባል። ካህንም ሆነ ዲያቆንም ሆነ ሊቀ ጳጳስም ሆነ ሰው ናቸው፣ ሊስቱ ይችላሉ፣ ስጋ ለባሽ ናቸው። ነገር ግን ስንናገር አክብራችሁ መሆን አለበት። ሰማዕታትን በተመለከተ ምን ይላል ይሄ ሐዋርያ ሲኖዶስ ስትሉ በሃይማኖታቸው ምክንያት ለሚሰደዱ ሰዎች የሐዋርያት ሲኖዶስ 6ኛው ማለት ነው ቁጥር 42 እንዲህ ብሎ ይናገራል። በሃይማኖታቸው ምክንያት ለሚሰደዱ ማለት ሰማዕትነት መከራ ከመጣ የቻሉ ሰዎች ለሃይማኖቴ ሞታለሁ ብሎ ሰማዕት ይሆናል። ያልቻሉ ሰዎች ደግሞ ቢያንስ እንኳን ከፈሩ ንብረታቸው ቤታቸው ይሰጥላል። ይሄ ራሱ ዋጋ አለው። ለምን? ስለ ክርስቶስ ብለው ይሄን ንብረት ተዋልና ይላል። ተመልከቱ እንደሚል በክርስቶስ ያላቸው ሃይማኖት እንዳይጓደል የገንዘባቸው መጥፋትና የቤቶቻቸው መመዝበር ታግሰዋልና ቢያንስ እንኳን ሕይወቱን እንኳን ቢያስመልጣት ሰው ሸሽቶ ቤቱን ያቃጥሉበታል፣ ንብረቱ ይወርሱበታል። ይሄ ራሱ ቀላል ነገር ነው። ሰማዕትነት ነው። የራሱ የተሰደደው በምን ምክንያት ነው? በሃይማኖቱ ምክንያት። ዛሬ በአርሲ እናያቸው ሰማዕታት ንብረታቸውን እንኳን ተውት፣ ሕይወታቸው ይሄ ቀይ ሰማዕትነት። እኛ ብዙ እንደምናውቀው ተደጋጋሚ ጊዜ እንደምንማረው ሰማዕትነት ላይ አልሰራንም። የምታውቁት አሁን እኛ ጋር ሀገር የደረሰው አሁን የአርሲ ሰማዕታት ለግብፅ ኦርቶዶክስ ትነግሯቸው ምን ይሄ ከባድ ነገር ነው የሚሉት። እዚህ ላችኋል የሆሳና በዓል ቀን ግብፅ ኦርቶዶክስ ቤተክርስቲያን ላይ ዘንባባ ሊቀ ጳጳሱ እያደለ እያለ አይሴስ በሴቶች የመቅደስ ወንበር ስር ላይ ቦምብ ይጠመዱ። ልክ ዘንባባው እየታደለ እያለ ቦምቡ ፈነዳ። የሚገርማችሁ በሳምንቱ እሑድ ቅዳሴ ላይ እዛ ቦምቡ የፈነዳበት አፈር አመድ የሆነው ደም የፈሰሱ ሰዎች ላይ ሁሉም እየመጣ እየዳበሰ ፊቱ ብዝቃ ወይኔ ምን አለ የዛሬ ሳምንት እዚህ ባስቀደስኩ ሰማዕትነት አመለጠኝ። እኛ ሀገር አያርግብን እንጂ ይሄ ቢመጣ ማለት ሰው ይገባል። እንደው ማንዶቻችን ቀጠል እናደርግና እንደው አንቺ ሰው ልትፈታተኝ ስትፈልጊ
ኧረ እባካችሁ ዘመን ተፈታተኑ ተው እግዚአብሔር እኮ የትም ይሰማል። አሁን ከኛ ጥቅስ ሆነ እኮ ነው በእኛ እኮ በጣም ብልጥ መሆናችን ስለደሞ ስናመቻመቸው ጥቅሱ ደግሞ እግዚአብሔር እኮ የትም ይሰማል። እንግዲህ ምን እናደርገዋለን? ክፉ ዘመን ከመጣ ቤት ሆነን እንጸልያለን። እነሱ እንደላራው በሳምንቱ ብዙ ደግሞ ይገርማችሁ እንዲህ ይዳስሱ በእለቱ ቅዳሴ ላይ በሳምንቱ ክርስቲያን ብዛቱ ማለት ምን አለ ዛሬ በፈንደር በሞትኩኝ መቅደሱ ላይ ሰማዕት በሆንኩ እኛ ሀገር ማለት ቁጣ ነው። እንደው አታይም እግዚአብሔር እያሉ ማለት ሰማዕት ተራለበት ነው። ግን ሰምታችሁ ቅዳሴ ላይ በተቀደሰ ዲያቆን እንደምን እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ አለ ቅዱሳን ስለሆኑ ሰማዕታት ማለት ነው። ሰማዕትነት እኮ ስራው ነው። ይሄው ሰማዕትነት አሁን እናንተ እኮ አረንጓዴ ሰማዕትነት ይባላል። ጊዜያችሁ ሰውታችሁ ከረፍት ቀናችሁ ዛሬ ገበራችሁ የእግዚአብሔር ቃል ሲልማ ግድ የለም ብርዱ ልታገሰው ታክሲ ማጣ በእግሬ ሄዳለሁ ብላችሁ ይመጣችሁ። አረንጓዴ ሰማዕትነት ነጭ ሰማዕትነት ደግሞ አለ። ገንዘብን ንብረትን ወጉ ትቶ መመነን እንደ እንጦንስ። ቀይ ሰማዕትነት ደግሞ አለ። እንደነዚህ ዳርሲ ሰማዕታት አንገታቸውን ለሰይፍ ይሰጣሉ። አሁን እኛ እኮ አረንጓዴው ከበደች ጊዜ መሰዋት አሁን እጅ አውጡ እንባል ዛሬ ወርቅ ቅዳሴ ያስቀደስን ሰዎች ነው። ምን ታመን ነው ቸግሮን ነው። ስንት እኮ አሉ እኮ ያርገ ቁራኛው ምን አለ መቼ ነው ግን እግዚአብሔር አምላክ አንተ ፈውሰይ አንቺ ቅድስት ያለ ምሕረት አቁመሽ እንደሰው ማስቀደሱ ቢልኩ ሰዎች እኮ ነው። እኛ ገላይ እየተገላበጠ እነሱ ግን ቢያንስ እንኳን እስቲ ላይቡ ልከታተል ብለው ላይብ ቅዳሴ የሚሰሙ ሰዎች አሉ። ትናንትና ከኛ ጋር ቆመው ዛሬ ፓራላይዝ የሆኑ ሰዎች እኮ ነው። መቆም እኮ ይናፍቃል። ዛሬ በጤናችን ያልቆምነው ቅዳሴ ነገ ታመን እኮ እናፍቃለን፣ ግን አይገኝም። አንመጻደቅ ክርስቲያኖች። ዛሬ የምናቃለው ቅዳሴ ነገ በቀላሉ አይገኝም። አታውቁም ሰዎች የታመሙ ሰዎች ዛሬ ማስቀደስ ምን አለበት? ሰው ከቤተ ክርስቲያን አስቀድሱ ሲመለስ ስቅስቅ ነው የሚያውቁ ሰዎች እኮ አሉ። መቼም ለሰው የምታቆመኝ ግን እኛ የለም ቅዳሴ ለሱም ወጣት ነን። እግራችን ይቆማል ቀጥ ብሎ ለቅዳሴው ምክንያታችን ብዛቱ በዚህ ሁሉ መከራ ውስጥ ሳልፈን ሰማዕትነት አክብ ቃል ነገር ነው ያመስላችሁ። ከዛ ምን ማድረግ እንዳለብን ደግሞ ሲናገር ይሄው የሐዋርያው ሲኖዶስ የጌታችንን ትእዛዝ እንዲፈጽሙ እንደዚህ አይነት ሰዎች ሰማዕታትን ማለት ሊረዷቸው ይገባል፣ ሊሏቸው ይገባል። አችሁ መርዳት አለ። ሰማዕታትን መርዳት መንፈሳዊ ግዴታ ነው። የማውቀው ለትብብር አለ ምናረገው በትክክለኛው መዋቅ በትክክለኛው እገዛ የአርሲ ሰማዕታትን እርዱ ብንባል አይናችን መቋት ግዴታ ነው። ነገራችን የሐዋርያው ሲኖዶስ አይደለም ይርዷቸው ይልና ያበረታቷቸው ነው። የሐዋርያው ሲኖዶስ 6ኛው ማለት ነው ቁጥር 12 ተመልከቱ። ፈጽሞ የተከለከለ ነው አለመርዳት። ይርዷቸው ከእንደገና ያበረታቷቸው ነው የሚለው። ሰማዕታትን መርዳት መንፈሳዊ ግዴታ ነው። ለትብብር የምናደርገው አይደለም። ለእኔ ቢጤን የምንመጸውተው አይደለም። አበርቷቸው፣ ጎበዞች በርቱ። ለክርስቶስ ሙሽራ ይሆናችሁ። ለብሔራቸው እኮ አይደለም፣ ለስልጣን እኮ አይደለም፣ ለሹመት እኮ አይደለም። ክርስቶስን በራማቸው ማለት ግን ለምንድን ነው ሲኖዶስ ያስፈልጋል? አንደኛ ሐዋርያት የመጀመሪያው ውሳኔ የወሰኑት በሐዋርያት ሥራ ምዕራፍ 15 የምናገኘው በሲኖዶስ ተሰብስበው የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ለጣዖት ከተሰዋ ከደም ከታነቀ ከዝሙትም ትርቁ ዘንድ ለአሕዛብ ማለት ነው ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ ይልና እኛና መንፈስ ቅዱስ ፈቅደናል። ማናማ እኛና ስለዚህ የሐዋርያት ስልጣን የመንፈስ ቅዱስ ፈቃድ ነው እንረዳለን ማለት እኛና መንፈስ ቅዱስ ፈቅደናል እኮ ነው። ለዚህ ነው ቅዱስ ሲኖዶስ ሲሰበሰብ መጽሐፍ ቅዱስ ማለት ክፍት ወንበር የሚደረገው። ለምን?
ጉባኤው የሚመራው ማን ነው? መንፈስ ቅዱስ። አያችሁ፣ የዚህ የጠቅላይ ቤተ ክህነት ተጠሪነቱ ለማን ነው? የሀገረ ስብከቱ ተጠሪነቱ ለማን ነው? ለዚህ እንመጣና የቅዱስ ሲኖዶስ ተጠሪነቱ ለማን ነው? ለቅዱስ መንፈስ ቅዱስ። ተጠሪው ማን ነው? መንፈስ ቅዱስ። ታዲያ መንፈስ ቅዱስ እንደዚህ ጭንቅላታቸውን ጠምዝዞ አንደበታቸውን ተቋጥሮ እጃቸውን ጠምዝዞ አያስፈርም፣ አያናግርም። ፈቃዳችን ሲሰጠው ደስ ለዛም ነው አይሳቱ ብሎ አናገሩ። ሲኖዶስ ፍጹም ሁሌ ቅዱስ እንከን አልባ ብሎ አናገሩ። ኢንፋሊብል ነው ተብሎ አይነገርለትም። እንከን አልባ ነው ተብሎ አይነገርለትም። ሰዎች ናቸው፣ ሊቃውንት ናቸው። ጉባኤው ማን ይመራል? ቅዱስ ነው። ግን ሐሳባችን የግል ሐሳባችን ካስገባንስ እንስጣለን። ፈጽሞ ሲኖዶሳችን አይሰረም ብሎ የሚናገሩት ለማን ናቸው? ካቶሊካውያን ናቸው። ካቶሊካውያን ሲኖዶሱ ፍጹም አይሰረም። እኛ እንደዛ ነው አለ። በውሳኔ ሰጥ ሊኖር ይችላል። ልንናገረው የሚገባው አግባብ ግን ፍጹም ስትነ የተሞላበት። ለዛም ነው ምን አለ ሐዋርያው? እኛና መንፈስ ቅዱስ ወስናል። የሐዋርያ ስልጣን ሲኖዶሱ ያስፈልጋል። ለዚህ የተለያየች ቤተክርስቲያን ተለያይታ ነበር እንዴ? የኒቅያ ጉባኤ ተሰብስቦ 318 ሊቃውንት አሉ። ሊቃነ ጳጳሳት ነው የሉበት። ምን አይነት አሪዮስንም ተወግዘው 318ቱ ሰለስቱ ምዕት የምንጠራቸው ምን ናቸው? ያለ ሲኖዶስ አይቻልም። ሲኖዶስ እኮ የለም ማለት ጳጳስ የለም ማለት ቄስ የለም ማለት ምን ማለት ነው? ቄስን የሚሾሙ ማለት ነው ቀሳውስት ጳጳሳት። ሊቃነ ጳጳሳት የሉም ማለት ካህናት የሉም ማለት ነው። ካህናት የሉም ማለት ቅዳሴ የለም ማለት ነው። ቅዳሴ የለም ማለት ስጋው ደግሞ የለም ማለት ነው። ስጋው ደግሞ የለም ማለት ሕይወት የለም ማለት ነው። እንደሰኩ ማለት ነው። የፈለገ አንድ ዲያቆን ቢማር ቅስና ለመቀበል ይፈልግ ማን ነው ቅስና የሚሰጠው? ሊቀ ጳጳስ ነው። በእጅ ብቻ ይቻላል። አሁን እኛ እዚህ የምንወደው ጥሩ ቀዳሽ ዲያቆን ብናቆም እስቲ እጃችሁን አውጡና ቄሱን የምትሉ ይባል? በእጅ ብቻ አይደለም ነው። እስቲ ይሄ ቄስ ሊሆን የማትቃወሙ ሰዎች የሚባል አይደለም። በዚህ መድረክ የሚሾሙት ሐዋርያዊ ስልጣን ባላቸው ሊቃነ ጳጳሳት ይሾማሉ። ስለዚህ ሊቀ ጳጳሳት ቅዱስ ሲኖዶስ ማለት የእነዚህ ሁሉ ካህናት ሿሚ ነው። ካህናት አሉ ማለት ነው። አጥባቂ ናቸው። የሚያጠምቅ ማለት ነው ካህን ማለት ዲያቆን ማጥመቅ አይችልም። ልጆቻችን በአርባ ሰማንያ ቀን ስናት ማን የሚያጠምቀው? ክርስትናም የለም ሰርግም የለም። በቁርባን እናግባ በተክሊል ብናገባ በማን የሚፈጸሙ? በካህን። ፍትሐትም የለም። ፍትሐት የሚያደርገው ማን ነው? ካህን። አይታችኋል። ክርስትናም የለም ሰርግም የለም ፍትሐትም የለም። ካህን ያለ ካህን አይቻልም። በአቶ አይቀደስማ። ባላምባራስ ገሌ ገብቶ ይቀድሱ አይባልማ። ፕሮፌሰር ገሌ ገብቶ ያቆሙን አይባልማ። ይሄንን ማድረግ ስልጣን ያለው ፍጹም ክህነት ይጠይቃል። ፍጹም ክህነት ከሐዋርያት የተገኘ እስከሆነ ይጠይቃል። ማን ቀድሶ ያቆማል? ቁርባን ከሌለ ጥምቀት ከሌለ ድህነት የለም ማለት ነው። ያመነ የተጠመቀ ሚለን የሚለው ይድናል። ስጋዬን የበላ ደሜን የጠጣ ምን አለው? እነዚህ ሁሉ ፈጽሞ በማን ነው? በካህን አይደል? ማንኛውም ግለሰብ ብድግ ብሎ ማጥበቅ ይችላል? ማቁረብ ይችላል? አይችልም። ምን ያክል ክህነትን ስናስበው ከድህነት ጋር የምናገናኘው ከመኖር ካለመኖር ጋር ነው እንጂ ካህን ቤት ካልመጣ ቢባል አይደለም። እግዚአብሔር በድፍረት ከመናገር ሁላችን ይጠብቃል። እሺ የንስሐ አባቶቻችን ካህናትን ቅድም እንዳልነው ሰው ናቸው፣ ሊስቱ ይችላል። ሲያጠፉ ልንናገረው የሚገቡ በክብር ነው። አንድ ሰው ግን የንስሐ አባቱ መስማት የሌለበት መቼ ነው? አንደኛ የሃይማኖት ሕጸጽ ከተገኘበት። ያ ያንተ የንስሐ አባት ያንቺ የንስሐ አባት ኑፋቄ እንዳለበት ቤተክርስቲያን ካረጋገጠች፣ የመናፍቃን አዳራሽ ሄዶ የሚጸልይ ከሆነ ያ ካህን አንተ የንስሐ አባት ነው። ሁለተኛ ከቤተ ክርስቲያን አንድነት የተለየ ካህን ከሆነ ቤተክርስቲያን ያወገዘችው ካህን ከሆነ እኔ አልቀበልም ንስሐ አባቴ ማለት አይቻልም። እኛ ጋር አሁን ተደርጓል። እንደምታውቁት እኔ ቅርታ አድርጉልኝ እንደ ገሌ አባት አይቻልም። የራሳችን እኮ አባት አለ። ምናወግዘዋለን፣ ምንወደዋለን። ቤተክርስቲያን እኮ አሰማት። አሁን ሁላችን በግል ጠይቅ እንደዛ ነው። አሁን አባ ገሌ ምን ልትሏቸው ነው?
ሁሉ ነጸብቀው የምንጠላቸው አሉ እንወዳቸው አሉ። መስፈርቱ ቤተክርስቲያን እንኳን አይደለችም። እኛ እኔ ቅርታ አድርግልኝ እንደ አባ ገሌ የሚመቸኝ አባት የለም። ማን አንተ እንድጠላ ማን ስታሰጣኝ? ቤተክርስቲያን የለየችው እንድትወድ ማን ተፈቀደልህ? ክልክል እኮ ነው። ስለዚህ ቤተክርስቲያን ያወገዘችው ካህን የንስሐ አባት ማለታቸው። ሶስተኛ ክህነቱን ያፈረሰ ካህን የኛ የንስሐ አባት መሆን አይችልም። አራተኛ ለመንፈሳዊ ሕይወታችን ፈተና የሆነብን ካህን የንስሐ አባታችን መሆን አይችልም። ሁሉን ነገር ቤተሰብ መዋቅር ስላላት ማለት ነው። እሺ እንደው ቅዱስ ሲኖዶስ በውሳኔው ቢስት ወይ ደግሞ ሊቀ ጳጳሳት ቢስት ምንድነው ማድረግ ያለብን? ልክ እንዳሁኑ እንደምናየው በዘመናችን ላይ ለምን ሊቃነ ጳጳሳት ዝም የሚለው? ለምን ቅዱስ ሲኖዶስ ዝም አለ? ለምን ጳጳሳት ዝም አሉ? ይሄ ሁሉ ሰው እየሞተ እየተገደለ ምንድነው ማድረግ ያለብን በዚህ ወቅት? አንደኛ ይህንን ጉዳይ ከቅዱሳት መጻሕፍት ከአበው ትምህርት አንጻር ተመልክቶ በመጀመሪያ ክርስቲያን ማድረግ ያለበት በጸሎት መትጋት። እኔ ያደረገ ሰው አለ? በቃ ለዚህ መፍትሄው ሱባኤ መግባት፣ ለዚህ መፍትሄው መጸለይ ነው። እኛ ጸሎይ እንኳን ነው እኛ የምናደርገው ፕሮፋይል ቀረው ከዛ ስድብ ነው የምገኘው። ስንት አፋችን የከፈትነው ነገር እንኳን ክርስቲያኖች ክልክል እኮ ነው። የመጀመሪያው እንደዚህ አይነት ፈተና ሲገጥም ማድረግ የሚገባው ምንድን ነው? ፍጹም የሆነ ጸሎት፣ ስግደት። አንደኛው መፍትሄ ይሄ ነው። ክብረ ክህነትን ክብረ ቅዱስ ሲኖዶስን አክብረን መጸለይ። እስቲ እንዲህ ብላችሁ ታውቃላችሁ? እንደው በጣም ፈተና በሚበዛበት ጊዜ እንጸልይ ግድ የለም የሚል ሰው አለ? ምን ላናደርስ እስቲ የሚደረግ ነበር። ዝናቡ ሲጠፋ ምን ላይ ድረስ ዝናብ ይዘንብ ነበር። እንዲህ ብለን እናስባለን። ለወቀሳ ለሐሜት ከመተሳችን በፊት እንዲህ ታደርጋለህ አንተ ለወንድም መክረው ሲያቀጥም እንደው ታረጋ ለወንድም ሱባኤ መግባት አለ ብላችሁ የምትጸልዩ ሰዎች ለእሷ ብዬ ሱባኤ ይገባል ምትሉ ሰዎች ሰው ለማዳን ሰው እኮ ክቡር ነው። ለባልንጀራችን እንደዚህ ካደረግን ለአባቶቻችንማ ከዚያ በላይ እንዴት አድርጋችሁ ነው የአባታችሁ በደል ሸፍኑት? እንዴት ነው ታረቁት? አባቶቻችሁ በደል አባታችን የወለደን አባት ስሙ በክፉ እንዳይጠራ እንዴት የምንጠነቀቀው? እንደውም አንዳንዴ ታክሲ ውስጥ በሆነ አጋጣሚ አባታችን ከታማ ባልሰማ ወይ ኤርፎናችን ግጥም ውሸት ነው። ሊቃነ ጳጳሳት ሲታሙስ አባቶቻችን አረ ወሬውና ደምቀዋለን። ምን አለ መሰል እንገር ነው ባለፈው ጊዜ ይገርምሃል አንድ ንስሐ አባት ይዤ ነበር። አረ ታክሲ ላይ ራሱ አንፈራ ምናፍቃን አሉ አሕዛብ አሉ። የት ነው የሚወራ ቦታ እንኳን መርጠው የገዛ እናቱ የሚያማስዋል ጸጥ እኮ ነው። ቆይ አንተ በኋላ እናወራለን። ምን ነው ለቤተሰብ እንደዚህ ያወራሉ ክርስቲያኖች? ሚዲያ ላይ የሚነገርና ማይነገር ምን ነው መለየት አቃተ? ምን ነው ለቤተክርስቲያን እንኳን እንደ ገዛ እናታችን መሳት አቃተ? የት ቦታ ላይ ምን እንደሚወራ እንዴት መለየት እንዴት አቃተ? ክርስቲያኖች ሁሉን ነገር እንዴት ነው ወደ ሚዲያው ተኑ ነገር የምንሳደበው? እኛ ያላከበርነው ክህነት ማን ያክብረው? እኛ ያላከበርነው ቅዱስ ሲኖዶስ ማን ያክብረው? እኛ ያላከበርነው ሊቃነ ጳጳሳት ማን ነው የሚያከብረው? እኛ ያላቀረው ማን ነው የሚያከብረው? ይህ ትልቅ ስተት ነው እንረዳለን። ሁለተኛ ራሳችንም ሆነ ሊቃነ ጳጳሳት የምንሳሳት መሆኑን በመገንዘብ በችኮላና ባልተገባ መንገድ ከመናገር መቆጠብ። ልክ እነዚያ ወቅት ሲገጥመን ሰዎች ናቸዋል። ምንም ሊቃነ ጳጳሳት ቢሆኑ ምንም ካህናት ቢሆኑ አባቶች ቢሆኑ ሰዎች ናቸዋል። ስጋ ለባሽ ናቸው። ከሰማይ አልወረዱ። እናት አባት አላቸው። ሰው ናቸው። እኔም እኮ እሳሳታለሁ ብለን ማሰባለን። ይሄን አሰኑ ልክ እኛ እንደምንሳሳት እያሰበን ነው መናገር ያለብን እንጂ ለምን እንከን አገኘው በሚል ሳይሆን ሰው ናቸው ይስታሉ፣ ግን እኮ የመታረም አለበት ብላችሁ ማረም ያለባችሁ እንጂ ለምን ከነሱ እንከን ተገኘ በሚል መንፈስ አይደለም ማረም ያለብን። እንዲህ ይለናል የሐዋርያት ሲኖዶስ ሶስተኛ ሐዋርያት ሲኖዶስ ላይ
ስርዓተ ጽዮን ቁጥር 46 እንደዚህ ይላል፣ ሚስቱን ትቶ ሌላ ያገባ ወይም ሌላ የፈታትን ያገባ ህዝባዊ ቢኖር ይታገድ። አሁን ጥያቄ ልጠይቃችሁ፣ እጅ አታውጡ ሚስጥር ስለሆነ። ሚስቱን ትቶ ሌላ ያገባ ኦርቶዶክስ አታውቁ? አታውቁ ማለት ወይስ? እሺ በሴቶች ምናርገው ባሏን ትታ ሌላ ያገባች የለች? ሚና ሐዋርያ ሲኖዶስ ይታገድ በሉ። የቤተ ክርስቲያን ስርዓት እንዲከበር ትፈልጋላችሁ? ይሄ መከበር አለበት። ማን ነው የሚገባው እዚህ ቤተ ክርስቲያን? ሚስቱን ትቶ እኮ ነው የሚለው። ሌላ ያገባ ቢኖር ወይ የተፈታችውን ያገባ ቢኖር ይታገድ ነው የሚለው። ክርስቲያኖች እኛም ነው እያንዳንዱ አሁን እየለቀው ቤተክርስቲያን የቤተክርስቲያን ስርዓት ነው፣ የሐዋርያ ሲኖዶስ ነው፣ ታዟል። የሥርዓተ ጽዮን ላይ ቁጥር 46 ይጻፈቃል። ሚስትን ትተሃል ከቤተክርስቲያን አግኝቻለሁ ብላ ከቁባ የምትከለከለው ምንድን ነው? አንዳንዶቻችን ጊዜ የምናወራው የቤተክርስቲያን ስርዓት መከበር አለበት፣ የአባቶች ስርዓት መከበር አለበት። ትክክል። ሲከበር ግን ይህም ጭምሮ የሚከበረው አንዳንዶቻችን እንደምናወራው አሁን እግዚአብሔር ይመስገን ቤተክርስቲያን ሊያጸዳት ነው። ከጸዳማ እኛም ጭምሮ ነው ያጸዳት እንጂ አንተ የምጠላውን እየለቀመ ነው ያጸዳው። ቆሻሻው እንዲጸዳን የፈለከው እንግዲህ አንተ ንጹህ ነህ ማለት ነው እንዴ? ይሄ እኮ እግዚአብሔር ቤተ መቅደስ ነው። ካህናት ብቻ ሳይሆን እኛም እኮ ንጹሃን መሆን አለብን። እነሱ ብቻ ሳይሆን እኛም ቅዱሳን መሆን እኮ አለብን። ትእዛዙ እኮ እነሱ ብቻ አይደለም ለእኛም ጭምር ነው። ሚስቱን የፈታ እኮ ነው የሐዋርያ ሲኖዶስ የሚናገር የለም። በነገራችን ላይ ከስምንቱ የሥርዓት መጽሐፍቶች 8 ሲደመር 27 የቤተክርስቲያን መጽሐፍት 35 አይደል? 46 ብሉያት 35 ሲደመር 46 80 መጽሐፍቶች ነው። ስለዚህ ስምንቱ ቢተጨምሩ አንዱ የሥርዓተ ጽዮን ሚስቱን እኮ ነው የሚለው ትቶ ሌላ ያገባ በሃይማኖት ምክንያት የፈታት እኮ አይደለም፣ በዝሙት ምክንያት የፈታት እኮ አይደለም። ሚስቱን ሲቁጭ አድርጎ ሌላ ያገባ ካለ ይታገድ ነው። ይሄንን አሁን ተግባራዊ ብናደርገው ወይስ ደግሞ እኛ የምንወደው ስርዓቱ እንዲተገበር እኛን የሚነካ ደግሞ ይሸፈን? እኛ የምንወደው ነገር ነው መተግበር ያለበት፣ እኛ ማንንም ነገር መተግበር የለበትም። እንደ ስርዓቱ እንጓዝ ካልን እኛም ብዙ ነገር አለበት። ልጨምራለሁ። ኤጲስቆጶስን በአመፃ የተሳደበ ሹም ቢኖር ባለስልጣን ቢኖር ይሻል። ስንት ሰው የሚሳደበው ጳጳስ የተሳደበ ሰው ቢኖር ይሻላል። የሕዝብን ገዢ በክፉ ነገር አትማ ይላልና ይላል። ይሄን የሚናገሩ ደግሞ ሶስተኛው የሐዋርያ ሲኖዶስ ሥርዓተ ጽዮን ቁጥር 50 ላይ ምን ያለ? ኤጲስቆጶስን ጳጳስን በአመፃ የተሳደበ ምን ያመጣል? እንደውም ያለ ሰው ይሻላል። አሁን እቺ ተገሪባ እንተቱ ለታላችሁ አሁን ልጠይቃችሁ፣ ኤጲስቆጶስን በአመፃ የተሳደበ ሰው ቢኖር ይሻላል። ይሄ ተግባር የተሳደበ ሰዎች የለም። እሺ አንድ ነው በጣም የሚከብድ ደግሞ ልንገራችሁ። ሶስተኛው የሐዋርያ ሲኖዶስ ሥርዓተ ጽዮን ቁጥር 52 ላይ ቄስንና ዲያቆንን የተሳደበ ቢኖር ይታገድ። ማና ማን አገሉት ባልተገበሩ ምን ለግድ አይዟችሁ ለተገበሩ እናያለን። ቄስና ዲያቆን በሉ። ድምጻችሁ ጠፋች እዚህ ላይ። ቄስና ዲያቆን በሉ። ቄስና ዲያቆን በሶስተኛ ጊዜ ድገሙት። ቄስና ዲያቆን የተሳደበ ቢኖር ይታገድ። እሺ ይሄ ትእዛዝ ይተግበር የምትሉ ይጫወቱ። እንዴት ጎበዝ ናችሁ ግን! እሺ ይታገድ ያላችሁ እጅ አውጣችሁ ሰዎች፣ እኔ በህይወቴ ቄስና ዲያቆን ሰድቤ አላውቅም የምትሉ ይጫወቱ። እንዴት ምን ነው ይተገበሩላችሁ ይላል። እኔ በህይወቴ በሐሜትም በምንም መንገድ ቄስና ዲያቆን ሰድቤ አላውቅም የምትሉ እቺ ልጅ አወጣሽ ጎበዝ ጻፍ ስለሆነ ሶኒ ሰደበች አይታችሁ ይተገበር ስለደሳለ አንዳች ተሳድበ ማታውቅ ህግ ነው። ይሄ እኮ የሐዋርያ ሲኖዶስ ነው። ገብታችሁ ለምታነቡ ሰዎች ሶስተኛው የሐዋርያ ሲኖዶስ ሥርዓተ ጽዮን ቁጥር 52 ነው። ቄስና ዲያቆን ተሳደበ ይታገድ ነው።
በአግባቡ የተናገራቸው አለ የሚለው በደንብ አስተውሉ። እዚህ ጋር እንደፈለጉ ይሁኑ እያልን አይደለም። ካህን ሲያጠፋ ዝም በለው እያልን አይደለም። አባቴ ብለህ በክብር አናግረው እያልን። ዲያቆን ፍጹም ነው እያልን አይደለም። እንዳትሳሳቱ ክርስቲያኖች፣ ፍጹማን ናቸው እያልን አይደለም። ቢስቱ ግን ማናገር ያለብን ስልጣነ ክህነት እንዳላቸው እያወቅን በአክብሮት የእግዚአብሔር እንደራሴ መሆናቸውን አውቀን መናገር አለብን እንጂ ምን ችግር አለው ቄሰ ዲያቆን እንደፈለኩ ልክልኩ ብለህ ማለት አለ። ከአንተ ጋር ዲያቆኑ እንዳንተ ወጣት እኩያ ስለሆነ ክህነት የለውም ስልጣን የለውም ማለት አይደለም። ካህኑ በእድሜ ከኛ ጋር እኩል ነው ብለህ ስላሰብን በስልጣን እንደዛ ነው ማለት ነው። ካህን ትልቅ ስልጣን ነው፣ የእግዚአብሔር አይን። እግዚአብሔር ለሁላችን ማስተዋል ጥበቡን ይስጠን። እሺ ወደ ሊቀ ጳጳሳት ደግሞ እናንተ ጳጳስ ለምድር ገዢ ለፖለቲካ መገዛት የለበትም። ይሄ ይተገሩት ልጅው ምን ነው ፈርታችሁ? አንድ ሊቀ ጳጳስ ካህን ጭምር ነው የሚናገረው። ይሄ ለየትኛውም አይነት ከቤተክርስቲያን ስርዓት ውጭ በሆነ መንገድ በምንም አይነት መንገድ ቤተክርስቲያንን ትቶ ፖለቲካ ውስጥ መግባት የለበትም። የሐዋርያት ሲኖዶስ ያዘዘ ለምድር ባለስልጣን ማሻገር የለበትም። ሕግ ያከብራል። አስፈላጊ ከሆነ ስለ ሰላም፣ ስለ ሀገር ጸጥታ፣ ስለ ሀገር ግንባታ ከመንግስት ጋር ይናገራል። ቤተክርስቲያን ሰዓት ይፈቅዳል፣ ችግር የለም። ግን የፓርቲ አባል ሆኖ የአንድ ነገር ደጋፊ ሆኖ ግን አይችልም። የነሱት ሐዋርያት ናቸው። የቱ ጋር ካላችሁ ሰባተኛው የሐዋርያት ሲኖዶስ የቀለሜጦስ ቀኖና በዛው የሚገርማችሁ የቀለሜጦስ ቀኖና ቀኖና 76 ካህንም እንደዚህ ለገዢ ለዚህ ዓለም ገዢ መገዛት የለባቸው። ምን ማለት ነው? ማለት ሕግ አከብሩም እያለ አይደለም። ሕገ መንግስቱን ይሽራሉ ማለት አይደለም። ባለንደራን ናቸው። ተገዥነታቸው ለማን ነው? ለቤተክርስቲያን ስርዓት። ጥፋት ሲጠፋ ፍርድ ሲጓደል ይናገራሉ። አያሸረግዱም፣ አያስመስሉም። እውነት ይቆማል። ይሄን የሚናገሩ ለካህናት ደግሞ የሐዋርያት ሲኖዶስ የቀለሜጦስ ቀኖና ቀኖና 78 ይሄ በደንብ ማወቅ አለብን። ስለዚህ ከዚህ የምንረዳው ነገር የቤተ ክርስቲያንን አባቶች በምናከብርበት ጊዜ ጥፋትን ባጠፉ ጊዜ ልንናገረው የሚገባው አገባብ ትህትና በተሞላበት ስልጣነ ክህነት እንዳላቸው አውቀን ተገዝበን መናገር ቀላል ነገር ባይመስላችሁ። ሰማዕትነት ክብር ነው። ቅድም እንዳልኳችሁ እኛ ስላለመድነው ግን እጅግ በጣም ከባድ ነው። ይህንን ዝም ሲሉ ሊያምነን ይችላል፣ ሊጎረብጠን ይችላል። ግን ስንናገር ካህን አያስፈልገንም አለ፣ ከሲኖዶስ አያስፈልገንም ማለት ነው። ካህን ያስፈልገናል፣ ሲኖዶስ ያስፈልገናል። ትክክል። ግን ምንድነው የምናደርገው? በአግባቡ ነው የምንጠይቀው። ከሲኖዶስ መዋቅር ውጭ የሆነች ካህናት የሌሉባት ቤተክርስቲያን አለች። ቅዱስ ሲኖዶስ እኮ አያስፈልግም ማለት ነው። ቤተክርስቲያን አያስፈልግም ማለት እነሱ ያልሾሙት ካህንና ዲያቆን ተከትሎ ያገለግላል። ጥምቀት የለም እያልን እኮ ነው። ቁርባን የለም እያልን ነው። ፍትሐት የለም እያልን ነው። ክርስትና የለም እያልን ነው። ተክሊል የለም እያልን ነው። ጉባኤ የለም እያልን ነው። ንስሐ የለም እያልን ነው። ማን ነው ቀኖና የሚሰጠን? ማን ነው እግዚአብሔር ይፍታህ የሚለን? በዚህ አጋጣሚ በነገራችን ላይ የተሐድሶን አፍቃሪ ማለት ነው ታውቃላችሁ፣ የገዛ ካህናት እንድንጠራ ያደርጋል። ይሄ አንዱ የተሐድሶን አፍቃሪ ሲራ ገጥሟችሁ እኮ አላውቅም። በጣም ተማራችሁ በሰሞኑ ጉዳይ ወይ ከጎረቤት ወይ በተለያየ ማህበረ ቅዱስ ስትናገሩ አንዳንድ መናፍቅ ከጎናቸው ነው። አይ እኔም እኮ ራሱ ከቤተክርስቲያን የወጣሁት እኮ እንደዛ ይጎር ነው። ምን ሰዎች አልገጠሟችሁ? ይሄ ምክንያት ነው። አባይ ገሌ ቢሰው አንተ ክሩን በተሰው ለምሳሌ ልባችሁን ይሸራሽሩት እኮ በዚህ ምክንያት ስራ የሚሰሩ ሰዎች አሉ። የእንድርጥሩስ እንደዛ ያደረጉት በነገራችን መጀመሪያ ከሰንበት ትምህርት ቤት ከካህናት ዲያቆናትን፣ መዘምራንን፣ ዲያቆናትን፣ ካህናትን አሰለጠኑ። እንድርጥሩስ እንደኛ ነው በነገራችን ማላንካራ ኦርቶዶክስ ውጭ አሰለጠኗቸው። ቅዳሴው ማጠር አለበት አሏቸው። 3 ሰዓት የሚፈጀው ቅዳሴ ወደ 45 ደቂቃ ዝቅ ነው።
ረዘመ ብለው ከዛ ካህናቶቹ እናንተ እኮ አባቶቻችን አባቶች ትላላችሁ ምን አባት አለ አይታችሁ አባትን በማናነቅ ነው የሚጀምሩ ፋቄ ልብ በሉ አሁን ማስተካከላችሁ ለምሳሌ አባት አያጠፋ ብያን አይደል በቃ የሚያረጉትን ሁሉ እሺ በጎለስ ብለ ተቀበሉ ብያን አይደል ሲያጠፉ ግን እናገርበት አግባብ ግን ለቤተ ክርስቲያን እየሳሳን እየራራን አባትነታቸውን ሳንክን ነው መናገር ያለብን ነው እንደሚያስፈልጉን እያመንን ያለነሱ ጥምቀት ያለነሱ ቁርባን ስርዓት ቤተክርስቲያን እንደማይፈጸም እያመንን በፍቅር ነው እያለቀስን ልንመክራቸው የሚገባው ይሉና ከከለ አጣጣሉባቸው ከዛ ውስጥ ለውስጡ ለካ ጨርሰውታል ህዝቡ ዲያቆናቶቹ ካህናት ውስጥ ለውስጥ ከተው ሰው ቀይሩታል ቅዳሴ ላይ ሰው አለ ግማሽ ወራ ከዛ መጨረሻ ላይ ቅዱስ ንጉሱ ነቃ ሲነቃ ምንመሉ ተከፈሉ በዚህ በኩል ያለው ሰው የኛ ናት በዚህ በኩል የኛ ናት እናንተ ማን ናችሁ ኦርቶዶክስ እናንተስ ኦርቶዶክስ የታቸው የታበሱ ናፍቀ አሁን ነገራችሁ የተደረገ ታሪክ ነው የዛሬ 60 ዓመት ታሪክ ነው ነገራችሁ ግማሽ በግማሽ ተከፈሉ ወደ ፍርድ ቤት ሄዱ እንደምታውቁት ህንድ አዘች ባለስልጣናት ጣዖት ስለሚያምር ሃይማኖት ስለሌላቸው ሲያይ ማናችሁ እናንተ ኦርቶዶክስ እናንተስ ኦርቶዶክስ ቤተክርስቲያን ማን ነው የኛ ነው እናንተስ የኛ ነው ሻማውን ቆጦ ለሁለት ቤተክርስቲያኑ ቆጦ ለሁለት ገዳማትን ቆጦ ለሁለት ባንክ ቤት ያላትን ገንዘብ ቆጦ ለሁለት ከፈለ እናንተ የቤተክርስቲያኑ ሰው ታድሶቹ እናንተ የቤተክርስቲያኑ ሰው ኦርቶዶክሶቹ እግዚአብሔር ከዚህ ሰው ረባውት ለሁለት በጣም ደግሞ ይገርማል እድሉ ሆኖ ከተማ ያሉት አድባራት ተሐድሶች ወሰዱት ልክ አሁን ህንድን ስታዩት የማርቶማ ቸርችን ትባለዋ የቶማስ ቤተክርስቲያን የወሰደው ተሐድሶቹ ናቸው ጉልላቱ እንዳለ ትታውት ስዕሉና ታቦቱን አወጡትና ማለት ቸርች አድርገው ጨፈጀ እጆ ተሐድሶ ማለት መናፍቅ ማለት እኛ ክር ያስፈቀሰ ፕሮቴስታንት የሚያደርግ ማለት ሳይሆን አሁን ያለው ከነ ህንጻው መውረስ ዘር ይተበከከስ አይንህ ያየ ይሄንን ደም ፕሮቴስታንት አዳራሽ ማድረግ የሚጀምረው ካህናትን ከመናቅ አባቶችን ከመናቅ አታካብደው አሳጥረው ምን አባት ትላለህ እኛ እኮ እንሾምላቸዋለን እኛ እኮ እንመርጥላቸዋለን ቄሳር ተብሎ ይደረጋል ምን ችግር አለው ዲያቆን ላይ ሾማ ምን ችግር አለው ቀላል እኮ ነው የአንግሊካን ቸርች ይጫወቱበት ከዛ ገጠር ያለው ገዳማቶች ለማን ደረሰ ገዳማ አይፈልጉም ነው ሲጀምር ማነው ሰጥቶ ድሮሳይ ምን አረጉ የህንድ እናቶች ቤተክርስቲያን ተዘግታ አይናችን እንደዚህ ትመልከት በሉ ያለና አማራጭ ሩዝ ሳይበላቱ ልክኛው እንጀራ ሳንበላ እንደማናደር የህንድ እናቶች ሩዝ ሳይበላቱ አንዳንድ ፍኝ ሩዝ እያስቀመጡ እሷን እሑድ ቀን ይመጡና ፍለፊት እዚህ ቤተክርስቲያን በሩ ውጭ ላይ ይሸጣሉ ሸጣው የተዘግቷል ቤተክርስቲያን ዲያቆን የለማ ቄሶች በምን ደሞዝ ይስሩ ዲያቆና በምን ደሞዝ ያገልግሉ እሱ ሩዝ ሸጣው ቄስ ቀጣው በጣም ይገርማችሁ እሱ ሩዝ ሸጣው ዲያቆን ቀጣው ከዛ ማለት ነው ህፃን ልጆቻቸው አንተ ስታድግ ቄስ ነው አንተ ሰው ዲያቆን ነው የተዘጋውን ቤተክርስቲያን አስከፈቱ ገዳማቶቻቸውን አጠናከሩ በዛ ጊዜ እንኳን በአንድ ጊዜ በህንድ እናቶች ሩዝ ሸጠው 2.5 ሚሊዮን ትርሱ አሁን የሚገርማችሁ ስንት መንፈሳዊ ጎል ይነጣቃላችሁ ነብረኮል ቅዱስ ጳውሎስ ቅዱስ ሥላሴ ህንድ ኦርቶዶክስ እኚህ ህንድ እናቶች ባጠናከሩት መንገድ 250 መንፈሳዊ ጎል ይችላል ስለነዚህ እናቶች እግዚአብሔር ይጠብቀልን ብላችሁ ታጃጁላችሁ አሁን እኛ ከነዚህ ምን እንማራለን አይንቹ እናቶች አቅም እንዳላችሁ ልጆቹን አንተ ስታክ ዲያቆን ነው የምትሆን አንተ ካህን መሆን አለብህ ተወሰዳ ከፈሩባቸው መጫወቻ ነው የሚያደርጉብን የሚጀምረው ከየት ነው አባትን ከመናቅ እንዳትሳሳቱ ለቤተክርስቲያን ተቆረቆረ እንዳይመስለው ማንም ሰው
ቅዱስ ሲኖዶስ አያስፈልግም፣ አባት አያስፈልግም ሲናገር የተቆረቆረ እንዳይመስላችሁ፣ ለቤተክርስቲያን ያሰበ እንዳይመስላችሁ። አያስፈልግም ማለት ያለበት ድምፃቸው ማሰማት አለባቸው። በዚህ መንገድ ማድረግ አለብን። እንሂድ ሀገረ ስብከት፣ እንሂድ ጠቅላይ ቤተ ክህነት፣ እንደራጅ። እንዴ በዚህ በኩል እንደራጅ ያልክ በዚህ በኩል መዋቅር እያፈረሰ እንሰብሰብ አንድ ነው እያልን አንድ ነው ሲሆንስ እያፈረሰ አንድ ነው ጠቅላይ ቤተ ክህነት እያፈረሰ እንዴት ይሆናል? እንገባም እናፈስም የታወ ይላል። ይህን ማስተካከል ያለብን ክርስቲያኖች እንጂ ፍጹም ነው እንከን አልባ ነው የሚያናድ ነገር የለም የሚያሳዝን ነገር የለም እያልን አይደለም። ብዙ የሚያቆስ ነገር ሊያጋጥምን ይችላል። ከአጥቢያችን ተነስተን ስንናገር ግን ክብረ ክህነትን ጠብቀን ቅዱስ ሲኖዶስን አክብረን መናገር እግዚአብሔር ለሁላችን ማስተዋጽኦ ያድርግልን። ክብረ ክህነትን ጠብቀን ክብረ ቤተክርስቲያንን ጠብቀን የቤተክርስቲያንን ክብርን ጠብቀን የሰማዕቱን በረከት አድሮብን የሚገባውን ስራ እንሰራ። እግዚአብሔር አምላክ ሁላችንም ይርዳን። ከወዳጅ ጠላት ይጠብቀን፣ በሰው እጅ ከመውደቅም ይጠብቀን። ሁላችንም ከነማህተባችን ለክብር ሞት ያብቃን። የተመረጠ ሕዝብ ያድርገን። ወስብሐት ለእግዚአብሔር። እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑ። በቃሉ የመከረን የገሰጸን ያስተማረን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባህሪ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን እናመስግነው። ያስተማረን የመከረንን ወንድማችንን ዲያቆን ዘማርያምን አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በእድሜ በጤና በጸጋ በአገልግሎት ወንድማችንን ይጠብቅልን። የመምህራንን ዋጋ የሚከፍል እግዚአብሔር ነውና አስመ መምህራንን ይክፈልልን። የተወደዳችሁ የእግዚአብሔር ቤተሰቦች በጣም ወቅታዊ ሁላችንንም መሰረት ያደረገ ትምህርት ነው አይደል የተማርነው? አዎ ክብረ ክህነት ምን ያህል ትልቅ እንደሆነ ደግሞ ካህናት ሰው ናቸው። ከፓትርያርክ ጀምሮ እስከ ዲያቆን ድረስ ያለ